በአክሱም አውራጃ ከልደተ ክርስቶስ በኋላ በ1592 ነሐሴ 25 ቀን በሦስተኛው ዓመት መንግሥቱ ለአፄ ዘርዓ ያዕቆብ ከአንድ ገበሬ ተወለድኩ። በክርስትና ጥምቀት ዘርዓ ያዕቆብ ተሰየምሁ። ሰዎች ግን ወርቄ ይሉኛል። ካደግኩ በኋላም ትምህርት እንድማር አባቴ ወደ ትምህርት ቤት ሰደደኝ። መዝሙር ዳዊትም ካነበብኩ በኋላ መምህሬ አባቴን ይህ ሕፃን ልጅህ ልቦናው የበራ በትምህርትም ታጋሽ ነውና ወደ ትምህርት ቤት ብትልከው ሊቅና መምህር ይሆንልሃል አለው። አባቴም ይህን ሰምቶ ዜማ እንድማር ሰደደኝ። ነገር ግን ጉሮሮዬ ሻካራ ነውና ድምፄም አያምርምና ስለዚህ ለጓደኞቼ መሳቂያና መዘባበቻ ሆንኋቸው። በዚያውም 3 ወር ቆየሁ። በዚህም በልቤ እያዘንሁ ተነስቼ ሰዋሰውና ቅኔ እንድማር ወደ ሌላ አስተማሪ ሄድሁ። ከጓደኞቼ ፈጥኜ እንድማርም እግዚአብሔር ጥበቡን ሰጠኝ። ይህም መጀመሪያ ካሳዘነኝ ይልቅ አስደሰተኝ። በዚያም 4 ዓመት ነበርሁ። ከዚያም የቅዱሳን መጻሕፍትን ትርጓሜ እንድማር ሄድሁ። በዚህች ትምህርትም 10 ዓመት ነበርሁ። መጻሕፍትንም ፈረንጆች እንደሚተረጉሟቸው እንደገናም የአገራችን መምህራን እንደሚተረጉሟቸው ተማርሁ። ትርጓሜያቸው ግን ብዙ ጊዜ ከልቦናዬ ጋር አይስማማም ነበር። ነገር ግን ሐሳቤን ሁሉ በልቤ ሸሽጌ ዝም አልሁ። ከዚህም ተመልሼ በአገሬ በአክሱም ነበርሁ። 4 ዓመት መጻሕፍት ማስተማርን ጀመርሁ። ይህ ዘመን ክፉ ዘመን ሆነ። በ19ኛው ዓመት መንግሥቱ ለአፄ ሱሰንዮስ የፈረንጆች ተወላጅ አቡነ እልፎንስ መጣ። ከ2 ዓመትም በኋላ ንጉሡ የፈረንጆች ሃይማኖት ካቶሊክ ስለወደደ ከኢትዮጵያ አገር ሁሉ ትልቅ ስደት ሆነ። ስለዚህም ሃይማኖት ያልተቀበሉ ሁሉም የሚያሳድዳቸው ሆኑ። እኔም ከሀገሬ መጻሕፍት ሳስተምር ሳለሁ ከጓደኞቼ ብዙዎቹ ጠሉኝ። በዚሁም ዘመን የባልንጀራን ፍቅር ጠፍቷልና ቅናት ያዛቸው። በትምህርትና ባልንጀርነትንም በመውደድ ከእርሳቸው እበልጣለሁና ከሰው ሁሉ ጋር ከፈረንጆችና ከግብጾች ጋር እስማማለሁ። መጻሕፍትን ሳስተምርና አስተረጉምም ፈረንጆች ካቶሊኮች እንዲህ ይላሉ፣ ግብጾችም ኦርቶዶክሶችም እንዲህና እንዲህ ነው ይላሉ እላለሁ። እኛም ብናምርም ይህ ሁሉ ያምራል እላለሁ እንጂ ይህ መልካም፣ ይህ ግን ክፉ ነው አልልም። ግብፃውያን ፈረንጆችም ግብፃዊው እመስላችኋለሁ። ስለዚህም ሁሎችም ጠሉኝ። ብዙ ጊዜም ወደ ንጉሡ አሳጡኝና እግዚአብሔር ግን አዳነኝ። ከዚህም በኋላ ከካህናት አክሱም አንድ ጠላቴ ወልደ ዮሐንስ የተባለ የንጉሡ ወዳጅ ነውና የነገሥታት ፍቅር በሽንገላ ምላስ ስለሚገኝ ሄደ። ይህም ሸንጋይ ወደ ንጉሡ ገብቶ ስለ እኔ እንዲህ አለው፣ በእውነት ይህ ሰው ሕዝብን ያሳስታል። ስለ ሃይማኖታችን እንነሳና ንጉሡን እንግደለው፣ ፈረንጆችንም እናባራቸው ይላል። ይህንን የመሳሰለ ብዙ ሸነገለኝ። እኔም ይህን አውቄ በገናው ፈርቼ የነበረኝን 3 ወቂት ወርቅና የምጸልይበትን መዝሙረ ዳዊት ይዤ በሌሊት ሸሸሁ። ወዴት እንደሚሄድም ለማንም አልነገርኩም። ወደ ተከዜ ፈሳሽ በረሃ ግድምም ገባሁ። በነገውም ራብ ያዘኝ። ከሀብታሞች ባልንጀሮች እንጀራ እንድለምን ለምኜ እንዳልበላ ፈራሁ።
ግን ጠየቁ። እነሱም ሰጡኝና በልቼ እየሮጥሁ ሄድሁ። እንደዚህም እያልሁ ብዙ ቀን አደረግሁ። ወደ ሸዋ ግድም ስሄድ ሰው የሌለው በረሃ አገኘሁ። ከገደሉ በታች መልካም ዋሻ ነበረውና ሰው ሳያውቀኝ በዚሁ እኖራለሁ አልሁ። ሱሰንዮስ እስኪሞት ድረስም በዚያው 2 ዓመት ነበርሁ። አንዳንድ ጊዜም ወደ ገበያ እየወጣሁ ወይም ወደ አማሮች አገር ይሄድ ነበር። ለአማራ ሰዎችም የምበላው እንዲሰጡኝ የምለምን ባህታዊ መነኩሴ መስላቸው ነበር። ነገር ግን ሰዎች ወዴት እንደምገባ አላወቁም። በዋሻዬ ለብቻዬ በሆንሁ ጊዜም በመንግሥተ ሰማያት የምኖር መሰለኝ። ቁጥር የሌለው ክፋታቸውን አውቄ ከሰው ጋር መኖርን ጠላሁ። ሌሊት መጥተው የበረሃ አራዊት እንዳይበሉኝ በሚከላከላቸው የድንጋይና የእሾህ አጥር ዋሻዬን አሰናዳሁ። የሚፈልጉኝ ሰዎች ወደ እኔ ቢመጡም የማመልጥበት መውጫ አደረግሁ። በዚያውም በሰላም ኖርኩ። ከልደተ ክርስቶስ በ1625 ዓመት ሱሶንዮስ ሞቶ በእርሱ ፈንታ ልጁ ፋሲለደስ ነገሰ። በእርሱ ዘመን በኢትዮጵያ ሀገሮች ሁሉ ሰላም ሆነ። የዚያን ጊዜ ከዋሻዬ ወጥቼ መጀመሪያ ወደ አማራ አገሮች ሄድሁ። ኋላም ወደ በጌ ምድር ተመለስኩ። የካህናቶቹን ክፋት አውቃለሁና ወደ አክሱም መመለስ አልወደድኩም። አንድ ቀን ወደ እንፍራዝ አገር ወደ አንድ ጌታ ሰው ሀብቱ ወደ ተባለ ደረስኩ። በዚያውም አንድ ቀን ነበርሁ። በነጋውም አክሱም ወዳሉት ዘመዶቼ ደብዳቤ እንድልክ ከእርሱ ቀለምና ወረቀት ለመንሁ። ይህም ሰው አንተ ጻፊ ነህን አለኝ። አዎ ጻፊ ነኝ አልሁት። ከእኔ ጋር ጥቂት ቀን ተቀምጠህ የዳዊት መዝሙር ጻፍልኝና ዋጋህንም እሰጥሃለሁ ብሎ ተናገረኝ። እሺ አልሁት። የድካሜን ፍሬ የምመገብበትን መንገድ ላሳየኝ እግዚአብሔርም በልቤ አመሰገንሁ። እውነት ባስተምር ሰዎች ሊጠሉኝና ሊከሱኝ ሊያባርሩኝ ካልሆነ አይሰሙኝምና ወደ ቀድሞው ሊቅነቴ ተመልሼ ሐሰትን ማስተማርም ጠላሁ። እኔ ግን ከሰው ሁሉ ጋር በፍቅር ሰላም መኖርን ወደድሁ። በኃጥአን ቤት ከብሬ ከምኖር ግን ከሰው ተለይቼ የድካሜ ፍሬ እየተመገብሁ እግዚአብሔርን በሰጠኝ ጥበብ ተሸሽጌ አልባሌ መስዬ መኖር መረጥሁ። በጥቂት ጊዜም ቀለምና ብራና አዘጋጅቼ አንድ የዳዊት መዝሙር ጻፍኩ። ጽሕፈቴም ያማረች ነችና ጌታዬ ሀብቱና ሁላቸውም አይተዋት ተደነቁ። ጌታዬ ሀብቱም ደሞዜ አንድ መልካም ልብስ ሰጠኝ። ደግሞም ወልደ ሚካኤል የተባለ የጌታዬ ሀብቱ ልጅ ለአባቴ እንደ ጻፍህላት ለእኔም ጻፍልኝ አለኝና ጻፍሁለት። አንድ በሬና 2 ፍየሎችንም ሰጠኝ። ከዚህ በኋላም ብዙዎቹ ወደ እኔ መጥተው ዳዊትና ሌሎች መጻሕፍትን ደብዳቤዎችንም አጻፉኝ። በዚሁ አገር አለ እኔ በቀር ሌላ ጻፊ አልነበረምና ልብስ፣ ፍየሎች፣ እህል፣ ጨውና ሌላም እሱን የመሳሰለ ሰጡኝ። ለጌታዬ ሀብቱም አንደኛ ወልደ ገብርኤል የክርስትና ስሙ ተሰማ የተባለውና ሁለተኛም ወልደ ሕይወት ምትኩ የተባለ 2 ልጆች ነበሩት። ከበኩሩ ከወልደ ሚካኤል ሌላ አባታቸው ሀብቱም የሚበቃህን ምግብ እሰጥሃለሁ፣ በእጅ ጽሕፈት የምታፈራውንም ላንተ ይሆናልና የዳዊትን ንባብ አስተምራቸው አለኝ። አባቴ ሆይ ያዘዝከኝን ሁሉ እሺ አደርጋለሁ አልሁት። ነገር ግን ካንተ በቀር ዘመድ የለኝምና በአባቴና በእናቴ በዘመዶቼም ፋንታ ዘመድ ሁነኝ አልሁት። ከጌታዬ ከሀብቱ ጋር በሰላም ስኖርም ሴት የሌለችው ወንድ ብቻውን ይኖር ዘንድ እንደማይገባው አወቅሁ። ጌታዬ ሀብቱም ስለ ዘመኑ ክፋት መሰልሁ እንጂ መነኩሴ እኮ አይደለሁም አልሁት። ለጌታዬም ሂሩት የተባለች አንዲት ቤተሰቡ የነበረች ነበረች።
ምግባረ መልካምና ልባም ትዕግስተኛ እንጂ ደመግባታም አይደለችም። ጌታዬ ሀብቱንም ይህች ልጅ ምሽት እንድትሆነኝ ስጠኝ አልሁት። ጌታዬ ሀብቱም እሺ ከእንግዲህ ባሪያህ እንጂ ባሪያዬ አይደለችም አለኝ። ምሽቴ ካልሆነች በቀር ባሪያዬ አይደለችም። ወንድና ሴት በጋብቻ በአንድ ሥጋና በአንድ ንብረት ትክክል ናቸውና ጌታና ባሪያ ልንላቸው አይገባም። ጌታዬ ሀብቱም አንተ የእግዚአብሔር ሰው ነህና እንደፈለግክ አድርግ አለኝ። ያችንም ልጅ ጠራኋትና እኔም ምሽቴ ልትሆኚኝ ትወጃለሽን አልኋት። ጌታዬ እንደፈቀድህ አለችኝ። ጌታዬ ሀብቱም እኔስ እፈቅዳለሁ አላት። እርሷም ከአንተ የሚበልጥ የት አገኛለሁ? ለእኔስ መልካም አለችኝ። ጌታዬ ሀብቱም አባታችን ሆይ ባርከናል አሉ። እግዚአብሔር ይባርካችሁና ይጠብቃችሁ፣ ለረጅም ጊዜም ፍቅርና ጤና ይስጣችሁ፣ ክፉ ነገር ከእናንተ አርቆ ከዚህ ዓለም ጥሪት ጋር ልጆች ይስጣችሁ አለን። አሜን ወአሜን አልን። ይህችው ሂሩት ምሽት የሆነችና በጣም ወደደችኝ። በጌታዬ ሀብቱ ቤት በጣም የተናቀች ነበረችና ቤተሰቦቿም ዘወትር ያሳንሷት ስለነበሩ ዛሬ ብዙ ደስታ ተደሰተች። እኔም ስለወደደችኝ በተቻለኝ ሁሉ እንዳስደስታት በልቤ ኖርሁ መደቡ። አንደኛው ጋብቻ ከእግዚአብሔር የተባረከና በፍቅር የጸና ሌላ ጋብቻ የሚገባኝ አይመስለኝም። ከአክሱም በሸሸው ጊዜ ከእኔ ጋር ከወሰድሁት የቀረኝ 2 ወቄት ወርቅ ነበረኝ። በእጄ ጽሕፈትም ከብቶችና ፍየሎች ልብስም አፈራሁ። በጌታዬ ሀብቱ ጎረቤትም ትንሽ ቤት ሠራሁ። በዚያው ከምሽቴ ጋር በሀብትና በፍቅር ነበርሁ። እኔ እየጻፍሁ የጌታዬ ሌሎች በዚያ የነበሩ ልጆችንም ሳስተምር እርሷም ቀንና ሌሊት ትፈትል ነበረች። ጌታዬ ሀብቱም ልጆቹን ስላስተማርሁለት በየወሩ 1 እንስራ ጤፍ ይሰጠኝ ነበር። እንዲህም ብዬም ከምሽቴ ጋር በፍቅርና በመልካም ኑሮ 4 ዓመት ነበርሁ። ልጅ ግን አልወለደችምና ከዚያ በኋላ አረገዘች። ከክርስቶስ ልደት በኋላ በ1631 ዓመተ ምህረት ጥቅምት 11 ሰኞ ቀን ወንድ ልጅ ወለደችና በልጃችንም ተደሰትነ። በጸጋ አባቴ በሆነውም ስም ሀብተ እግዚአብሔር ብዬ ሰየምሁት። ከ3 ዓመት በኋላም አቡነ አልፎንስ ወደ ሀገሩ ሄደ። ጠላቶቹም ሁሉ ተነሱ፣ ወዳጆቹ ግን ከእርሱ ጋር ተሰደዱ። በዚያን ጊዜም የጥንትን ትምህርት አጥንተው የሚያስተምሩ መምህራኖች በሁሉም አገር ተፈለጉ። በአክሱም ያሉት ዘመዶችም እንደ ቀድሞው በአክሱም ሁኜ ወደ ሊቅነቴ ተመልሼ መጻሕፍትን እንዳስተምር ፈለጉኝ። በአቡነ እልፎነስ ስለሆነው መሰደድ ፈርቼ የሸሸሁ ስለመሰልኋቸውም ጠላቶችህ ጠፍተው ወዳጆችህ ድነዋልና ወደ እኛ ተመለስ ብለው መልእክተኞችን ላኩብኝ። እኔም ጠላት የለኝም፣ ይህ የእግዚአብሔር ሰው ጌታዬ ሀብቱና ልጆቹ ምሽቴም ካልሆኑ በቀር ወዳጅም የለኝ፣ ከቶም ልተዋቸው አልችልምና ለእኔ ወደ እናንተ መመለስ አይሆንልኝም፣ እናንተንም በሰላም ኑሩ ብዬ መለስኋቸው። ይህም ግብዝ ጠላቴ መጀመሪያ ወደ ንጉሡ ሱሶኒዮስ ያሳጣኝ ጠላቴ ወደ ዮሐንስ አቡነ እልፎንስ ከሄደ በኋላ ወደ ግብፃውያን ሃይማኖት ተመለሰ። ነገር ግን ለጊዜው የሚሻለው ካልሆነ በቀር ሃይማኖት የለውም። ነገሥታት ግብዞችና ሸንጋዮችን ይወዳሉና በሽንገላው ብዛትም ወደ ንጉሡ ፋሲለደስ ሂዶ ወዳጁ ሆነ። ወልደ ዮሐንስም እኔ በእንፍራዝ አገር በሰላም እንዳለሁ ሰምቶ እንደገና እርሱ የፈረንጆች አስተማሪ ነውና ተሸሽጎ የፈረንጆችን ትምህርት ያስተምራል ብሎ ለእንፍራዝ ሹም ነገረው። እኔም ስለ ሽንገላው በጣም አዘንሁ። መጀመሪያ ስለ እኔ የፈረንጆች ነው፣ ኋላም ወዳጃቸው ነው አለ። ባዘነ ልቤም እግዚአብሔር
የደላዮችን ከንፈሮች ይቆርጣልና ብዬ በመዝሙረ 35ኛው ግፍአሙንና በ109 እግዚኦ ኢትጸመኒን ብዙ ቀን ጸለይሁና እግዚአብሔርም ሰማኝ። ይህም ሰው በብዙ የደንቢያ አድባራት ላይ ተሾመ። ሰዎቹ ጠልተው ገደሉት። ሬሳውም በቤቱ ወድቆ ተገኘና ገዳዩም አልተገኘም። ሹመቱና ገንዘቡም ባዕድ ያዘው። ከዚያ በኋላ በሰላም ስንኖር ጌታዬ ሀብቱም ሞተብንና እጅግ አዘን። ትልቅ ለቅሶ አለቀስን። እርሱም ሳይሞት ጠርቶ ይኸው እኔ ሞታለሁ፣ እግዚአብሔር ይጠብቃችሁ ይባርካችሁና አንተም ለልጆች አባት ሁናቸው አለኝ። አንድ በሬና አንድ በቅሎም ሰጠኝ። ለምሽቴም 2 ላሞች ከነ ልጆቻቸው ሰጣት። ስለ ነፍሴ ጸልዩ ብሎን በእግዚአብሔር ሰላም ሞተ። እርሱም የተባረከች ነፍሱን ያሳርፍና በትልቅ ክብርም ቀበር ነው። የበኩር ልጁ ወልደ ሚካኤል የተባለው እንደ አባቱ ወደደኝ፣ ምክሬንም ይሰማ ነበር። ስሟ ወለተ ጴጥሮስ ፈንታዬ የተባለች ምሽትም ነበረችው። እርሷም የከበረች ከክብሯ ወገኖች ነበረች። መልካም ምግባርና ሰው ወዳጅ ትሕትና የሞላት ናት። እናት ልጇን እንደምትወድም ትወደኝ ነበረች። 2 የጌታዬ ሀብቱ ልጆች ተሰማና ምትኩም አድገው ዳዊት ማንበብን አወቁ። ምትኩ ግን እንደገና ሰዋሰው መጻሕፍትንም አወቀና በጽኑ ፍቅርና ዕውቀት ከኔ ጋር አንድነት ያለው ሆነ። እርሱ ምስጢሬን ሁሉ ያውቃል። ለእርሱ የሸሸኩት የለም። ብዙ ጊዜ ከለመነኝ በኋላም ስለ እርሱ ፍቅር ብዬ ይህን ትንሽ መጽሐፍ ጻፍኩ። ሰው ከባልንጀራው ደግሞም ከሌሎች ሰዎች ጋር እንዲኖርና ከእርሳቸውም ጋር ተባባሪ ሆኖ እንዲኖር የእግዚአብሔር ፍቃድ ነው። እግዚአብሔር ሰውን በኑሮ በኩል ከሰው ጋር እንጂ ብቻውን በሕይወት ይኖር ዘንድ አልፈጠረውም። አንድ ሰው የሌላ ረድኤት ያስፈልገዋል እንጂ ብቻውን በሕይወት ሊኖር አይችልም። በሁላችንም ሰዎች እርስ በርሳቸው እንዲረዳዱ ይገባቸዋል። እግዚአብሔር በአንድ አባት ልጆች ወንድማማቾች ምሳሌ እርሱም ፈጣሪያችን የሁላችን አባት ነውና ለሰዎች ሁላችንም አስተካክሎ ፈጥሯቸዋል። እግዚአብሔር በልባችን ሰሌዳ የጻፋት ሌሎችን እንደ ነፍስህ ውደዳቸው፣ ላንተ ሊያደርጉልህ የምትፈልገውን ለሌሎች አድርግላቸው፣ ሊያደርጉብህ የማትፈልገውንም አታድርግባቸው የምትለውን ይህችን ዘላለማዊን ሕግ እየጠበቅህ እርስ በርሳችን እንድንፋቀር ዘንድ ይገባናል። በዚች የመጀመሪያዊቱ ሕግ መጠበቅም የጽድቅና የምግባራችን ሁሉ ፍጻሜ ይገኝባታል። ይህ ባልንጀራ ማለት ዘመዶችና ጎረቤቶች ወይም ወዳጆችና የሃይማኖት ወገኖች ብቻ ካልሆኑ በቀር ሌሎችን አያመለክትም ለሚሉ የአእምሮ ጎደሎዎች ትምህርታቸው መልካም አይምሰልህ። ሰዎች ሁላቸውም ባልንጀራዎቻቸው ናቸውና አንተም ከእርሳቸው አትበል። ክፉዎች ወይም መልካሞች ክርስቲያኖች ወይም አይሁዶች ወይም አረማውያኖች ከእኛ ጋር ትክክል ወንድሞቻችን ናቸው። ሁላችንም የአንድ ፈጣሪ ፍጥረቶች ነን። ስለዚህ ይህ ሁላችን እርስ በርሳችን እንፋቀር ዘንድ ይገባናል። ለማንም ክፉ አናድርግ፣ በተቻለን ለሁሉ መልካም እናድርግ። ዳግመኛም ለሰዎች ባለማወቃቸውና በመበደላቸው ልንታገስና በስህተታቸው ቢያሳዝኑንም ልንተዋቸው ይገባል። እኛም በዳዮች ነንና በደላችን እንዲተውልን እንፈልጋለን። ክፉ ከሚፈልጉን ጋር ምን ልናደርግ ይገባናል የሚሉኝ ቢኖሩም በተቻለን ሁሉ ክፋታቸው ከእኛ ልናርቅ ይገባናል። በክፋታቸውም ፈንታ ክፉ አንክፈላቸው። ብድር መክፈል የሁሉ ፈራጅ የእግዚአብሔር የብቻው ነው።
ክፋታቸው ከእኛ ላይ ልናስቀረው ባንችል ግን የዛችን ጊዜ ብቻ ሳናስቸግራቸው በተቻለን መንገድ ሁሉ ሕይወታችንንና ንብረታችንን እናድን ዘንድ ይገባናል። ለክፉዎች ሰዎች ከመታገላቸውና ከወጽመዳቸው ሕይወታችንና ንብረታችንን የምናድንበትን አእምሮ እግዚአብሔር ሰጥቶናል። ኃይላቸው በኃይላችን፣ ተንኰላቸውን በተንኰላችን፣ ምክራቸው በምክራችን፣ ጦራቸው በጦራችን እናርቅ ዘንድ ይገባናል። ይህም ባይቻለን ቂማችንንና ፍርዳችንን ሐሳባችንንም በእግዚአብሔር ላይ ለእርሱ ትተን ልንታገስ ይገባናል። ከሰው ልጆች ግፍና ጭካኔ እንዲያድነንና እንዲሰውረን ወደ እርሱ እንለምን። በዚህ ችግር ሥራ ካልሆነ በቀር ግን ለማንም በማናችንም ሥራ በመናገርና በሥራ በማንም ላይ ከቶ ክፉ ልናደርግ አይገባም። ትምህርት ከመማር አትድከም። ትምህርት ከመማር አትድከም፣ በሕይወትህም ዘመን ሁሉ አትተዋት። የሚበቃኝ ብዙ ትምህርት ተምሬአለሁ ከቶ አትበል። የሰዎችን ትምህርት ሁሉ ብትማር እንደገና የማታውቀው ይበዛልና በአንድ ትምህርት መኖርም ሐኬተኛ ስለሚያደርግ ብዙ ሥራዎችን እንድታገኝበትም ትምህርት የተባለውን ሁሉ ጠብቅ፣ ተማር። እስቲ ንብን የበረሃ አበባ ሲቀስም ተመልከት። ከአበባዎች ሁሉ እየዞረ ይሰበስባል እንጂ ከአንድ እርሻና በአንድ አበባ ብቻ አይኖርም። ከእርሳቸውም አንደኛው ማርን በመጠጣት የቀን ደስታ የሚሆን፣ ሁለተኛው ደግሞ ሰም በጠዋፍነቱ የሌሊት ብርሃን የሚሆነው፣ እነዚህ ሁለት ነገሮች በመትጋት ያስገኛል። አንተ ደግሞ እንዲሁ ትምህርት ከተባለው ሁሉ ጥበብን ብትሰበስብ ሁለት ነገሮችን ልታወጣ ትችላለህ። እነርሱም መልካም ምግባርህ እንደ ማር የሚጣፍጥ ልብን የሚያስደስት ነው። የትምህርትህን ዓላማ ደግሞ አንተ ልቦናህ እንዲበራና በጨለማ ምድር ለሚኖሩት እንደ ጧፍ ሁነህ ሌሊት እየተኙ ባለማወቃቸው ወደ እብደት ጨለማ እየሄዱ ለሚሳሳቱ የአእምሮ ጎደሎዎች ጨለማን የምታስወግድላቸው ትሆናለህ። ሌላው ለኑሮህ ተስማሚ የሆነውን የእጅ ሥራ ውደድ፣ እንድትጠቀምለትም በእርሱ እውቀትን አግኝና እርሱ የእግዚአብሔር ትእዛዝ ስለሆነም የእጅ ሥራ በመሥራት አትፈርበት። የእጅን ሥራ ለድሃዎች ሠራተኞች፣ ለአንጣሪዎችና ለአናጢዎች፣ ለገባር ልጆች እንጂ ለታላላቆችና ለከበርቴዎች ልጆች አይገባም አትበል። ይህ ሐሳብ ግን ከትዕቢተኛ ልብ ነው። ሁሉ ለእያንዳንዱ ለሕይወቱ የሚገባው በትክክል ያስፈለገው የለምን? ለሕይወታችን የሚገባው የእጅን ሥራ ባለመሥራት እንደማይገኙ እንዲሁም ለሁሉ ለእያንዳንዱ የሚያስፈልገውን ለማግኘት እንድደክም ተሰርቷል። ሳልደክም የምበላውና የምጠጣው ጥሪት አለኝ አትበል። ይህ ክፉ ሐኬት ነውና የድካምህን ፍሬ ተመገብ የሚለውን የፈጣሪን ሥርዓት ያፈርሳል። ሊሠራ ችሎታ ያለው ሌሎች የደከሙበትን የሚመገብ ግን ሌባና ቀማኛ ነው። አንተ ግን የእጅ ሥራ መሥራትን በልጅነትህ ልመደው። ታካች ሰው የአምላክን በረከት ለመቀበል የተዘጋጀ አይደለምና ሐኬትን በትልቅ ጥንቃቄ ካንተ አርቃት። ለአንተና ለወገኖችህ ለድሆችም ጥቅም በሚገኝበት ጊዜ አስፈላጊህንና አስፈላጊያቸውን እንድታገኝም ሥራህን ሥራ። የድካምህን ፍሬ በፈረሰ በጠፋ ጊዜ ልብህ ተስፋ አይቁረጥ። ነገር ግን በሥራህ ጠንተህ ፍሬውን እንዲያበዛውና እንዲባርከው ወደ እግዚአብሔር ጸልይ። ልብ እንደሌለው እንስሳም አትድከም። ነገር ግን ጥቅምና ትርፍ
እና ድካምህን እንዲቀንስልህ ሥራህን በጥበብ አበጃጀው። እግዚአብሔርም ድካምህን ባርኮ ፍሬውን ባከማቸህ ጊዜ ልብህ አመስግነው። ከቤተሰቦች ጋር በደስታ ብላና ጠጣ፣ እንዲሁም በደስታ ድሎት በዓል አድርግ። ደክመህ ያገኘሁንና ያወጣሁንም በፍሬ ላይ ፍሬ በጥቅም ላይ ጥቅም እንዲጨምርልህ በሥራህ ላይ ጠንክረህ ትጋ። ለኑሮህ ጥቂት ይበቃኛል፣ ለምን እደክማለሁ አትበል። ይህ ክፉ ነገር የሐኬት ነውና ከቶ ጥቂት ይበቃል አትበል። ነገር ግን እስኪልህ ድረስ አለ ዓመፅ ብዙ አከማች። በፊትህ ወዝ ባፈራኸውም በጥሪትህም ሁሉ ተደሰት። የፈጣሪያችን ምሳሌውም ትሆናለህ። ፈጣሪያችን በኃይሉና በጥበቡ ይህ የምናየው የዓለም ሕይወት ሁሉ እመሃ በአልቦ እንዳወጣው እንዲሁ አንተም በድካምህና በጥበብህ ለሕይወትህና ለባልንጀራህም ሕይወት ከመልካሙ ሥራህ መልካም ፍሬ ታወጣለህ።